ሰላም ፋሚሊ እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። በዛሬ ቪዲዮአችን ደግሞ በሌላ ቪዲዮ ተመልሻለሁ። ወርድስ ዊዝ ሺ ሳውንድ ኤንድ ቺ ሳውንድ የሚለውን ነው የማሳያችሁ የሚሆን ማለት ነው። እንግዲህ በእንግሊዘኛ ህግ ኤስኤች ባንድ ላይ ሲመጣ ሺ የሚል ሳውንድ እንደሚኖረው እንዲሁም ደግሞ ሲኤች ባንድ ላይ ሲሆን ቺ የሚል ሳውንድ እንደሚኖረው ወይም ሳውንድ ማለት ድምጽ ማለት ነው። ኤስኤች ሺ የሚል ሳውንድ ነው ያለው። ሲኤች ደግሞ ቺ የሚል ሳውንድ አለው ወይም ድምጽ አለው ማለት ነው። እነዚህን የተለያዩ ወርዶችን ከዚህ ላይ መስርቻለሁ። አንድ ባንድ የምናይ ይሆናል ማለት ነው። ይህ ቻናል አዲስ ስለሆነ በጣም ስለሚጠቅማችሁ በተለይ ጀማሪ ተማሪዎች እንግሊዝኛ ማንበብ ለምትፈልጉ መማር የምትፈልጉ ልጆች ከሆናችሁ ይህ ቻናል በደንብ ይጠቅማችኋል። ሰብስክራይብ እና ላይክ አሁኑኑ አድርጉ። እንዲሁም ለሌሎች ጓደኞቻችሁ ሼር አድርጉላችሁ። ሌላው ደግሞ በግል በአጭር ጊዜ ውስጥ መማር የምትፈልጉ በሚመቻችሁ ሰዓት ለመማር የምትፈልጉ ከዚሁ ላይ ባስቀምጥንላችሁ ስልክ ደውላችሁ ሃሎ በሉን። ቀጥታ ወደ ቪዲዮአችን እንገባለን ማለት ነው። መልካም ቆይታ። ኦኬ ከመግቢያችን ለመንገር እንደሞከርኩት ኤስኤች ማለት ሺ ሳውንድ ይኖረዋል ወይም ሺ የሚል ድምጽ ይኖረዋል ማለት ነው። ሲኤች ከሆነ ደግሞ ች የሚል ድምጽ እንዳለው ነው የምናይ ማለት ነው። ከዚህ ላይ የተለያዩ ቃላቶችን መስርቻለሁ። ለምሳሌ ኤስ ኤች አይ ፒ። ስለዚህ ኤስ ኤች ምን ብለነዋል? ሽ ብለነዋል ማለት ነው። ከዛ አይ ኢ ሳውንድ ስላላት ፒ ደግሞ ፕ የሚል ሳውንድ ነው ያላት ማለት ነው። ሽፕ በአንድ ላይ ስናነበው ምን ይላል ማለት ነው? ሽፕ እንለዋለን ማለት ነው። ከዛ ኤስ ኤች ኦ ፒ ኤስ ኤች ምንድን ነው ብያቸዋለሁ። እዚህ ላይ ያው ሬድ ከለሮች ወይም ቀይ የጻፍኳቸው ኤስ ኤች ናቸው ማለት ነው። ሌላው ተጨማሪ ነው። ኤስ ኤች ከዛ ኦ ፒ በአንድ ላይ ሲነበብ ሾፕ ብለን እናነባዋለን ማለት ነው። ሾፕ። እሺ ኔክስት ሶስተኛው ደግሞ ኤስ ኤች ኢ ኢ ፒ። ኤስ ኤች ምን ብያችኋለሁ? መጀመሪያ ሽ ሳውንድ ነው ያለው ማለት ነው። ሺፕ። አሁን ከዚህኛው ላይ ትንሽ ረዘም ይላል ስናነበው ማለት ነው። የመጀመሪያው ሺፕ ነው የምንለው ይህን ማለት ነው። ሺፕ። ይሄኛውን ስናነበው ግን ትንሽ ረዘም ይላል። እዚህ ላይ ሁለቴ ቫውል ኢ ሳውንድ አለው ማለት ነው። እና ፕሮናውንሴሽናችን ወይም አነባባችን የተወሰነ ልዩነት ይኖረዋል ማለት ነው። ይህን ስናነበው ምን አልኳችሁ? ሺፕ ብለን እናነባዋለን ማለት ነው። ኦኬ በዚህኛው ሳይድ ደግሞ እንደምታዩት ሲኤች ነው። ሲኤች ቺ ብለናል። ኤ አይ አር። ስለዚህ ቺ ሳውንድ አለ። ከዚህኛው ደግሞ ኤ እና አይ ሁለት ቫውል ነው። ስለዚህ ሁለት ቫውል በአንድ ላይ ሲመጣ የመጀመሪያውን ቫውል ድምፅ ነው ይዘን የምናነበው ማለት ነው። ስለዚህ ይችኛዋ አይ ሳይለንት ትሆናለች። ቼር ብለን እናነባዋለን። ስለዚህ ቫውሉ የማን ነው ጎልቶ የወጣው? የኤ ሳውንድ ነው ማለት ነው። ኤ ሳውንድ ነው። ይችኛዋ አይ ከሆነ ሳይለንት ትሆናለች በአንድ ላይ። ስለዚህ ቼር። ዋናው ለማስተማር የፈለጉት ዛሬ ግን ሲኤች የሚለውን ሳውንድ ነው። ሲኤች የሚለውን ሳውንድ ነው። ሲኤች ልክ እንደ ቺ የሚል እንደሚኖረው ማወቅ ይኖርባቸዋል ማለት ነው። ቀጣይ ሲኤች አይ ሲ ኬ ኢ ኤን ቺክን ብለን እናነባዋለን። ሲኤች እንደማን ተነበበ? እዚህ ላይ ሲኤች ቺ ብለን አነበብ ነው ማለት ነው። ቺክን። ኔክስት ሲኤች ኢኢኤስኢ ይህን ስናነበው ደግሞ ቺዝ ብለን እናነባለን ማለት ነው። ኦኬ ኔክስት ኤስ ኤች አይ አር ቲ ምን ብለን እናነባዋለን? ሸርት ብለን እናነባዋለን ማለት ነው። ኤስ ኤች ኦ ዩ ቲ ሻውት
ሻውት ብለን እናነባዋለን። ኤስ ኤች አይ ኤን ኢ ሻይን ሻይን። ኤስ ኤች ኢ ኤል ኤል ሼል ሼል። ስለዚህ በዚህኛው እንደምታዩቸው ሙሉዎቹ ኤስ ኤች ሽ ሳውንድ እንዳላቸው በደንብ ተገንዝባቸዋል ማለት ነው። በዚህኛው ሳይድ ደግሞ ሲ ኤች አይ ኤል ዲ ቻይልድ ቻይልድ። ሲ ኤች ኦ ሲ ኦ ኤል ኤ ቲ ኢ ቾኮሌት ቾኮሌት ብለን እናነባዋለን ማለት ነው። ኔክስት ሲ ኤች ኤ ኤል ኬ ቾክ ቾክ። ኢን ዲስ ወርድ ኤል ኢዝ ሳይለንት። እዚህ ጋር እንደምታዩት ቾክ ስንል ኤልን አንጠራትም ማለት ነው። ስለዚህ ይህም የራሱ የሆነ ህግ አለው። ኤል ሳይለንት የምትሆንበት መንገድ ማለት ነው። ለወደፊት በደንብ እናየዋለን። በዋነኝነት እንደነገርኳችሁ በዛሬ ትምህርታችን በደንብ ማወቅ ያለባችሁ ሲኤች ች ሳውንድ እንደሚኖረው በደንብ ማወቅ ይኖርባችኋል። ይህንን ለማሳየት ነው ማለት ነው። ኔክስት ሲ ኤች ኤ አይ ኤን ቼን ቼን። ኢን ዲስ ወርድ ቫውል አይ ሳይለንት ነች። እዚህ ጋር አይ ምንም ጎልታ አትወጣም። ቼን ስንል ኤ ሳውንድ ነው ያለው እዚህ ጋር ቼን። እሺ በመጨረሻም ፈጠን ብዬ ላንብብላችሁ። ሽፕ ሽፕ ሾፕ ሾፕ ሺፕ ሺፕ ሸርት ሸርት ቼር ሪሜምበር ች ቼር chicken chicken cheese cheese child child shout shout shine shine shell shell shut shut chocolate chocolate chalk chalk chain chain church church short short cherry cherry fish fish beach beach